ራያ በፊትም አውቀዋለሁ። በጣም ጓደኛችን ነበረ። ያለውን ክስተት እናውቃለን። ነገር ግን ብዙ ጊዜ ሲገባ አስገባኝ እያልኩ ነበር። ትናንትና ማታም ብዙ ጭቅጭቅ ላይ አስገባኝ እያልኩት ነበረ። እንደ አጋጣሚ ያላየው መስል አላስገባኝም። ወንድሜ አህመድም እንኳን በደህና መጣህ፣ ወደ ስራም እንኳን ተመለስክ። በጣም ደስ ብሎኛል። ኢንሻላህ ሁሉም ለኸይር ነው። መቼም ነገር ቢሆን አንተ አትግፋ፣ ተገፋ። ስለተገፋ እውነትና ሀቅ ካላህ ጋር ስለሆነ በሰላም መጣሃል። በጣም ደስ ብሎናል። አሁንም ጠንክር፣ ችግር የለውም። ያለፈው አልፏል፣ ለበጎ ነው። አመሰግናለን ወንድም አለም። ሌላ ስለዚህ ስለ ሌላ ጉዳይ የዛን ጊዜ ማንም ያውቃል፣ ከትንሽ እስከ ትልቅ የኢትዮጵያ ገበሬው ሳይቀር እየተለመነ ማንኛውም ሰው አወጥቷል። የመንግስት አካልም ቢሆን የዛን ጊዜ ያላወጣ የለም፣ አወጥቷል። አይታችሁ ከሆነ በትላልቅ መስሪያ ቤቶች እኮ እንደ መነጋገሪያ ሆኖ በሚዲያም ቀርቦ ብር ተሰብስቧል። እኔ አንድ ጥያቄ ልጠይቅ የምችለው መንግስት በዚህ ውጭ እጁን ያላስገባበት ምክንያት ምንድን ነው? አንደኛ ጥያቄ፣ መንግስት እችን ልጅ መቼም በሚዲያ አንድ ግዴታ እሷ ወይም አንድ አርቲስት ወይም ደግሞ አንድ አክቲቪስት መሆን የለባትም ወይስ እሷ የገበሬ ልጅ ስለሆነች ተከታይ ዘመድ ተቆጣጣሪ እሷን ወጣች ገባች የሚል ጠፍቶ ነው? ወይስ የመንግስት ሰራተኛ ግዴታ እዛ ቀርቦ የእሷ ዘመድ የሆነ ሰው እዛ ማሸርጎድ ያለበት? እቺ ልጅ እንደ ማንኛውም ሰው በሚዲያ ከወጣች ትላልቅ ሚዲያ ደርሰው ኢቢኤስ ድረስ ደርሳ በኋላ ነገሩ የተጫነበት ምክንያት ያልገባን ያን ያህል ሚሊዮን ብር ወጥቶ ለምንድን ነው መንግስት እጁን ያላስገባበት? እነዚህን ዛሬ እኛን ምናልባት እኔን ላይሆን ይችላል ሌሎችን በአቋራጭ አወጣናቸው ሰዎች በሰዓቱ እነሱ ነበሩ አሉ የተባሉት ትልቅ ኃላፊነት የተሰጣቸው ሰዎች እነሱ ነበሩ። ምክንያቱም በሰዓቱ እነሱ ታዋቂ ስለነበሩ፣ ቲክቶከር ስለነበሩ፣ ዩቱበር ስለነበሩ እነሱ ያወጧታል ወይም ያመጧታል። ኃላፊነት ተሰጥቷቸው ያን ያህል ብር እንዳልከው ከሊስትሮ እስተ ገበሬ አንድ ሰው ሳይቀር አውጥቶ ያ ብር የት ደረሰ? እውነት ብሩ ደርሶ ነው ወይ? እውነት ብሩ ደርሷል? ብሩ ከደረሰ ደግሞ እኛ ብሩን ይሄን አስገብተናል እዚህ ደርሷል ብለው እስኪ ያለበትን የብሩን ሁኔታ ያሳውቁን። ወይስ የሳውዲ መንግስት ይሄንን ነገር እንግዲህ መቼም እነዚህ ሰዎች እኛ ለምነን አይደለም፣ እነሱ በራሳቸው ፈቃደኝነት ነው ገንዘብ ስጡንና ልጅቱን በቃ ተሞት አድኖ የተባለው አይደለም። እነዛ ሰዎች ዘንድ ሲቀርቡ ያናገራቸው ሰው በይፋ ይምጣና እስኪ ያናግረን። ብር ከሆነ ወላሂ አልዓዚም እናወጣለን። አሁንም እኛ ምን መሰለህ ይዘው ምትሄድ ቤተሰቦቹ ሚዲያ ላይ እንዳትቀርቡ ቅሬታ የተገኘ እኮ ቢገኝ ሚዲያ ላይ እንዳትቀርቡ ተብሎ ተከልክለዋል። ማን የከለከላቸው? ኮሚኒቲና ወኪል ላይ ያዙ። ልመጣበት እኮ ነው ያንን ስለማቅ ነው። ስለዚህ አሁን እነዚህ የገዳይ ቤተሰቦች ብር አንጡልን ብለው ከኛ ጋር ብር እንዲወጣላቸው ተደረገ። በኋላ ብሩ ካለቀ በኋላ ይሄ ነገር ተድበስብሶ ሊቀር የቻለው አረቦቹ አንፈልግም ብለው ነው ወይስ ደግሞ እንደገና ከኛ ነው ችግሩ? ወይስ ብር ጎሎ ነው? ሁላችንም እናውቃለን ብር እንዳልጎደለ ከኛ ችግር እንዳልነበረ ወይም ደግሞ ከአረቦቹ ችግር እንዳልነበረ እናውቃለን። ይሄን የበላው ሰው ማን ነው? በሰዓቱ ኮሚኒቲ ተብሎ የተዘጋጀው ሰው ነው። አሁን ሰዎቹ ደግሞ በሚዲያ ኢትዮጵያም ሆነ እንዳይጠይቁ በቲክቶከርም እንዳይጠይቁ ዛቻና ማስፈራሪያ እየደረሰባቸው ነው። ይሄንን ነገር ለምንድን ነው አውጥተን እማንዋጋና እማናጋልጠው ነው? ሁልጊዜ ያለቃቅሳሉ። አንዴ ታብታብ አድርጉለት። ኢሞጂውን እባካችሁ እንዳትልኩ። ኢሞጂው ገለብጠና እንዳትላምት። አሁን ታቡ እየጨመረ አይደለም መስለን ኮፒሊንግ አርጉ። ወንድሟ እየጠበቅን ያለ ነው። የሚያለቅስ ነገር እንዳትልኩት እንዳይገለብጠን። አሁንም ቢሆን የምፈልገው ሚዩት አድርጓቸው። እንደዚህ ኢሜጅ የሚልኩ ልጆች ረቡና በአንድ በኩል በአንድ ሚዲያ የልጆቿ ቤተሰቦች ስልክ ያለው ሰው ቤተሰቦቿን አቅርበን ይሄን ነገር እንዲያዲስ አንቀሳቅሰን እንዲያዲስ የልጅቱ ምን ላይ እንዳለች ማወቅ አለብን። እነዛ ሰዎችን በልተው ከሆነ ይጋለጡ። ብር ችግር ተሆነ እናዋጣለን። አረቦቹ ዘንም ተሆነ ችግሩ ማጣራት እንፈልጋለን።
ከዚህ እስከ ኢትዮጵያ ድረስ ተነቃንቆ እንዳዲስ የዚች ልጅ ሀቅ መውጣት አለበት። እመኑኝ ልጆቹ አረቦቹ ጋር ችግር የለም። ችግሩ የት ነው ያለው? ኮሚኒቲዎች ጋር ነው። ኮሚኒቲዎች ደግሞ ብሩን አድገውበታል፣ በልጽገውበታል፣ በልተውታል። አጭሩ ይሄ ነው። እኔ ምንም ያደረጉ ነገር ወይም የሚመጣ ነገር የለም። በሰው ልጅ ደምና ህይወት የኢትዮጵያ ህዝብ ባዋጣው ገንዘብ በአቋራጭ እድገት ጥሩ አይደለም። እውነት ትመነምናለች እንጂ ነገ ጧት ትወጣለች። እኔ የምፈልገው ነገም ሆነ ዛሬ ቤተሰቦቿ ቀርበው ምን ላይ ናቸው? ኢትዮጵያ ደውሉ፣ አቅርቡ፣ ያለውን ነገር እንዳዲስ እንጠይቅ። ሌላ ይሄ ቲክቶከር ምናምን የምትሉት እነከሌ በሰዓቱ አልጠየቁም አልመጡም ነበር ምናምን እነሱን ተዋቸው። በአቋራጭ አደጉ ሄዱ። ነገር ግን እነዚህ ደግሞ አሁን የሚፈልጉት ምንድነው? ታይታ ነው። አብዛኛው ግዴታ ታዋቂ መሆን የለብህም ለአንድ ነገር ለሀቅ ብለህ እንጂ መሄድ ያለብህ ግዴታ ታዋቂ መሆን የለብህም። ስለዚህ በእኔ በኩል ያለው ይሄ ነው። በተረፈ ግን እኔ ቤተሰቦቿ አንድ ነገር ቀርበው ማወቅ እፈልጋለሁ። ከኢትዮጵያ እስከዚህ ድረስ ያለው ኮሚኒቲ ኦኬ። መቶ አለቃ ጥያቄ አንስታል። በዚህ ባነሳው ጥያቄ ላይ እኔ ላንተ ትንሽ የሚያስታክለው ነገር ቢኖር ገንዘቡ ደርሷል ይላልከው ኮሚኒቲዎች ጋር አይደለም፣ ኮሚኒቲ ጋር አይደለም። አሁን ያለንበት በጣም ከፍተኛ ችግር ያለው ኮሚኒቲ ጋር ሳይሆን ወኪል ጋር ነው። የዚች ልጅ ወኪሏ ቤተሰቦቿን አያናግር፣ ሚዲያ ላይ ሲፈለግ አይመጣ። የፈለገውን ትላልቅ ሚዲያ ብትቀመጥ በፍጹም ታይቶ ማይታወቅ ማን መሆኑ ማይታወቅ ወኪል ተብዮ ማለት ነው። ኮሚኒቲማ የሰበሰበውን ገንዘብ እንዳስተላለፈ እኮ በአስተርጓሚ ወንድሞቹም እንዳዩ በብዙ አይነት መረጃ ኤምባሲ ላይ ወደ ራጁል ባንክ ሲዘዋወር ሁሉም ነገር በጊዜው ማስረጃውና ማረጃው ወጥቷል። አሁን ዋናው ችግር ያለው ማን ጋር ነው? ወኪሉ ጋር ነው። ወኪሉ አንድ ነገር አይደለም ሌላ እንዲፊና የኢትዮጵያን ሕዝብ የናቀ ሰው ነው። ሚዲያ ላይ የፈለግከው ሰው ቤት አስገብተህ ብትጠራው ማይመጣ አንዳት ቀን ምላሽ የማይሰጥ የልጅቷ ቤተሰቦች በሚናገሩ ቁጥር ደግሞ ማስፈራራና ዛቻ የሚልክባቸው በሶስተኛ ደረጃ ደግሞ ከዚች ልጅ ከእጇ ህዝብ በሰበሰበው ገንዘብ ተሆነ ማለት ነው። ከዚች ልጅ እጅ ብቻ እስከ 14,000 ሪያል ወስዶ የበላ ወኪሉ ነው። ህዝቡ የለቀመውን ተሆነ። እሺ ይሄ ልጅ የት ነው የሚኖረው? አሁን እኮ እኛ ማድረግ ያለበት ወኪሉ ሳውዲ ነው ያለ። ወኪሉ እንዲያጋልጥ እንፈልጋለን። አንድ እኔ የምነግርህ ነገር ማለት ነው። አሁን እኮ እኔ ይሄ ነው በቃ የምንፈልገው ይሄ ነው። ተድበስብሶ የቀረ የት ነው? ወኪሉ ጋር ተሆነ ወኪሉን አሳልፈን ማንሰጥበት የት ነው እንዴ? እሱ የት ነው? አጠገቡ የሚውል ሰው የለም፣ የሚያውቀው ሰው የለም። ከዚህ እሱ ባይታወቅ ኢትዮጵያ እሱ ቤተሰብ አይታወቅም። ለምንድን ነው የሚፈራው? እሱ ማን ነው? እንኳን አይደለም አንድ ግለሰብ እኮ መንግስት በአሁን ሰዓት አንተ ህግን ተከትሎ ታለደ ስራ ከሌለው ልፈራው አትችልም። ስለዚህ ችግሩ ማን ያለው? ህዝቡ ላይ። መቶ አለቃ እዚህ ጋር የሆነ ነገር ላጥራላችሁ። ማን ነው የሚለው? አሁን ካድር የሚለው ካድር ነው። ማን ነው የሚለው? ማን ነው አሁን ሂሳበኛ ላጥራላችሁ? በነገራችን ላይ ሂሳበኛ በሌላን ከሪያ ናት። ከሪያ ሸር አድርግለት። ለማን ነው ከሪያ ናት ነው? ልቀጥል ቀጥል። ኦኬ ኡማ አህመድም ሸር አድርጉላት። ተሰውላስ እንድትላት በጣም ደውላት ልትካተሙ ነው። ኦኬ ቤተሰቦቹ ይሄ ውክልና ትላንት ሰይፉን በደንብ ካዳመጣችሁት ማለት ነው። ለምንድን ነው እናንተ ሌላ ውክልና ይሄንን ካንሰል አርግታችሁ ሌላ ውክልና ለምን አትወክሉ ብለን እኮ ጠየቅን እኮ ሰይፉ አይደለም ትላንትና። እዚህ መልሱ ምንድን የሰጠን ከሰማችሁ ልብ ብላችሁ ከሰማችሁ ማለት ነው። ምን ያሉን? ከኮሚቴው አትለውጥ እንዳይለወጥ ይሄ ውክልናው ራሱ ተወካዩ እንዳይለወጥ ጫና እየተደረገባቸው ነው። እነዚህ ቤተሰቦች ደግሞ ብዙም ስለ ሚዲያ የሚያውቁት ነገር የለም። ስለ እንትን ደግሞ ፕሮሰስ የሚያውቁ ነገር የለም። ለምንድን ነው የተፈለገው? በቃ መለወጥ መብታቸው ነው። ለምን ጫና ይደረግባቸዋል? አሁን እኮ ትናንት እዚህ አህመድ ቤት እኮ ጫና እርግተን ነው እንዲለወጥ ያደረግነው እንጂ እስካሁን ራሱ እኮ አይለውጡም ነበር እኮ። አንተ ትናንት ቤት ከፍት ነገ ሄዶ እኮ አይለውጡም ነበር። ታውቃለህ አይደለም? እስካሁን ራሱ አሁን እኮ እየጠበቅናቸው ነው። ስለዚህ ኮሚቴው ራሱ ይሄ እንዲቆይ ለምን ተፈለገ? እንደ መብታቸው ነው። በቃ 10 ሰው እርግጦ 10 ሰው መለወጥ መብታቸው ነው። ኮሚቴው ላይ ደግሞ ግፊት አለ፣ ይሄ ሰው እንዳይለወጥ ማለት ነው። ምንድን ነው የተፈለገው? ኦኬ ቀጥል። ምን እኔ እንትና ሀያት ኡማይ መንጋ የተነበረ እየሰማችሁ ነው አይደለ?
እየሰማችሁ ነው አይደለ? ቤተሰብ ምን እያለ ነው?